የሚስት ቤተሰቦች መግባባት ያለብህ እስከምን ድረስ ነው? የባለሽን ቤተሰቦች መግባባት ያለብህ እስከምን ድረስ ነው? እንደውም አንድ ጊዜ በሬዲዮ ሲጠየቅ ሰምቻለሁ። አንዷ ስትጠየቅ እኔ እንደው ባገኝ ቤተሰቦችን የጨረሰ ወንድ ባገኝ ማርያምን ነው የምላችሁ፣ እናትም አባትም ምንም የሌለው በቃ መለመላውን። ይሄ ነውር ነው እውነቱ። ይሄ ክርስቲያናዊ ጠባይ አይደለም፣ ይሄ ወንጀል ነው እውነቱን ለመናገር። እንዴ ቤተሰቦች ጠልተሽ የት ትገቢያለሽ? እንኳን የባለሽን ቤተሰቦች እኮ ሁሉን ውደዱ እኮ ተብሏል። ጠላታችሁ ውደዱ ተብሎ እንደ እውነቱን ለመናገር እንደ ክርስትና በስጋ ተጋብቶ ኪሳቸው መግባባት ያቃተው ሰዎች ይገጥማሉ እኛ ጋር። ቢሮ ኢንጂነር ነህ፣ ቤት ግን ባል ነህ። ቢሮ ባለስልጣን ሚኒስትር ልትሆን ትችላለህ፣ መብት ነው። ቤት ስትመጣ ግን ባል ነህ። ይሄን ማወቅ አለብህ። እንደ ቢሮ ስልጣኔ መብቴ ይከበር ካልክ አንተ ትዳርህና ቢሮ ተምታቶብሃል ማለት ነው። አንተ ዶክተር ነህ፣ ሐኪም ቤት በሽተኛ ታከመል፣ ቤት ግን አንተም ራስህ በሽተኛ ታካሚ ነህ። በሚስት የምትታከም ዶክተር እንትና በኝ ተፈለጭ ተቆረጭ የምትል ከሆነ እንኳን ክርስቲያናዊ ዓለማዊ ባል እንኳን መሆናችን ትበተናል፣ ትዳር ይበተናል ማለት ነው። አይታችኋል። ሰርግ ቤት መጥቶ የጎደለ ነገር ነበር፣ ጉድለት ሞልቷል። ዛሬም ትዳራችን ቢጎል ችግር ውሃ ቢል ጤንነት ቢጠፋ ገንዘብ ቢጠፋ ጤና ቢጠፋ መውለድ ቢያቅተን አንዳንድ ጊዜ አግብተን መውለድ እንኳን ቢያቅተን መቋቋም እንችላለን። ምክንያቱም ክርስትና መውለድ አይደለም ዓላማው። ይሄን ማወቅ ያስፈልጋል። ክርስትና ግቡ ባልና ሚስት ሁለታችንም ወደ ሞት እየሄድን ነው አይደል? አንቺም ወደ ሞት እሱም ወደ ሞት እየሄደ ነው። እስከ መቃብር ድረስ ለምን ለየብቻ ከምን ነው አንድ ላይ ለምን አንኖርም ብለን ተመካከለ መንገድ ላይ የተገናኘን ሰዎች ማወቅ አለባችሁ። ትዳር ማለት ሰውን ያህል ክቡር ነገር የሚፈጠርበት የሚመረትበት አምላካዊ መለኮታዊ ሰማያዊ ፋብሪካ ነው። አንድ ጊዜ ምን ጥያቄ ቀረበ የማይበር ቅዱሳን ህይወት ጉዞ ላይ መቼም እኛ ሰው አይኑን እያወጡት ቅንድቡን የሚጠነቀቅ ትውልድ ስለሆነ ምን ብሎ ጠየቀ? እህቴ ወንድም አንዲት አሜሪካን ሀገር ያለች እህት ወንድሟን ባሌ ነው ብላ ይዛ ትሄዳለች። ታውቃላችሁ አይደል? ታውቁ የለ እና ይሄ ኃጢአት አይደለም ወይ መዋሸት? እኔን በእውነቱ መግረፍ ነበር እንደው እውነቴ ስንት ቅጥፈት እየቀጠፍን እንደ ትልቅ ኃጢአት የኔ ጌታ አንተ ከአብርሃም አትበልጥም፣ ድህነትም ከአብርሃም አይበልጥም። ዳቦ ፈልገ ነው እየሄድክ ያለው። አብርሃም ጨንቆት እህቴ ናት ብሏል። ስለዚህ ከአብርሃም ስለማትበልጥ አንተ እህቴ ነህ ብለህ አሜሪካ ገብተህ ዳቦ በልተናል። ግድ የለም ብዬ መለስኩኝ። ልክ አይደለም? እኔ ውሸታሞች፣ እኔ ቀጣፊዎች፣ አስመሳዮች። አሁን ስንት ወንጀል አንዳንዱ እኮ ይገርማቸዋል። ሲያመነዝር አይናገርም። አባቴ አራስ ቤት ገብቼ ቤተክርስቲያን ይገባል። ውሸታም ሲያመነዝር እኮ ሰው ሲገል እኮ አይናገርም። እኔ በእውነቱ ማስመሰል ካልተወገደ እኔ መከራችን አያቆም ነው ለመናገር እና አታስመስሉ፣ ተማመኑ፣ ከመጠን በላይ አትጠናኑ። እየሰማችሁ ነው? እኔ አሁን አንዳንድ ሰው ምን ይላል ይመጣል፣ እኔ እኮ ሚስቴን በጣም በጥልቀት የማውቃት አይመስል። ለምን ነው የምታውቃት? ምን ታደርግላለች? አንተ ፈጣሪዋ ነህ እንዴ? ባሏ ነህ እንጂ ትንሽ ወቃት ይበቃ ነው። በቃ በመጠኑ ተዋውቆ መኖር ነው። በቃ አለቀ። አንተ ሚካኤል አይደለም፣ እሷም ገብርኤል አይደለች። ወልደ ሚካኤል ነው፣ ወልደ ገብርኤል ናቸው። በቃ ግን እወዳታለሁኝ ወይ ብለህ ራስ ጠይቀህ ታውቃለህ ወይ ነው ትልቁ ጥያቄ የሚሆነው። አብርሃምና ሳራ ቤት እግዚአብሔር ለምን ገባ? አብርሃም ሳራን ይንከባከባት ስለነበረ፣ ሳራ ደግሞ በግልባጩ ቅዱስ ጴጥሮስ እንደነገረን ማን ትለው ነበር ይላል? ጌታዬ ትለው ነበር ይላል። አሁን እዚህ ውስጥ እንግዲህ ሙሽሮች፣ ሴቶቹ ሙሽሮች፣ እስኪ ሴቶቹ ሙሽሮች አጨብጭቡ እስቲ። ሴቶቹ ብቻ፣ ወንዶቹ በቃ በዚህ ባጨበጨባችሁበት እጅ ብር አምጡ ስትባሉ እኪሳቸው እዛው አይቀር። ማጨብጨብ ብቻ አይደለም። አንዳንድ ጊዜ ለምሳሌ አንዲት የ3 ደቂቃ የተሰራች ፊልም አንድ ሰው ነግሮ የነበረ እና አውሮፓ አሜሪካ ሄዶ አሸንፎ ተሸልሞበታል ሰውየው። እና ምናልባት የሰማችሁ ካላችሁ ታስታውስታላችሁ። ፊልሙ የሚፈጀው ስንት ደቂቃ ነው? 3 ደቂቃ ነው። ስራ የላትም ነው ርዕሱ። ሰውየው የቢሮ ሰራተኛ ነው፣ ባለስልጣን ነው። ሴትዮዋ እቤት ነው የምትውለው፣ ልጆች አሳዳጊ ናትና ሰውየው ለሴትዮዋ ምን ብሏታል? ዛሬ በእኔያቻ ያሉትን ባለስልጣኖች እራት ጋብዛለሁና ተዘጋጅተሽ ጠብቂኝ አላት። ሰራተኛ የላትም ሴትዮዋ፣ ልጅ እያሳደገች ነው። የሚጠበሰውን የሚቀቀለውን ብቻ የሚዘጋጅ የሆድ ጣጣ ታውቁታላችሁ፣ ብዙ ነው። የዘመናዊ ዓለም ሆዳም ነው። እውነቱን ለመናገር ገበሬ እንጀራና ወጥ ብቻ በልቶ ነው በሰላም የሚኖረው። አሁን የአዲሱ ዓለም ግን የምግቡ አይነት ብዛቱ በምግቡ ልክ ደግሞ የበሽታው ብዛት ይገርማቸዋል። ስቃይ መከራ ነውና ሴትዮዋ የሚጠበሰውን ጠብሳ ጠረጴዛ ሞልታ አዘጋጅታ ጠበቀችና እንግዶቹ መጡ፣ ለመብላት ተቀመጡ እና ምግብ እየተበላ ለመሆኑ ሚስት ምንድነው የምትሰራው ብለው ይጠይቁታል። አይ ባካችሁ ስራ የላትም። ደህና ዋላችሁ? ይቺ ሴትዮ ስራ የላትም አላት። እስኪ ሴቶቹ ንገሩኝ፣ አላት የላትም? ሰውየው ግን ምንድነው ያለው?
አሁን እሱ ስራ የሚለው ጧት ቦርሳ ተሸክሞ ቢሮ ተጎልቶ ውሎ መጥቶ ብር ማምጣት ነው ቁም ነገር ያለ። እኔ ባሎች የምጠይቃችሁ ጥያቄ ሚስቶቻችሁ ቤት ከዋሉ ስራ የላትም አይባልም። አንተም እዛ ስትሰራ ነው ያልከው፣ እንደውም ያንተስ ቢሮ ነው ያለው እየተባልክ ደሞዝ ታመጣለህ። እሷ በቤት ውስጥ ልጅ ማሳደግ አንድ ፕሮጀክት ነው። ቤት መንከባከብ አንድ ፕሮጀክት ነው። ብዙ ጊዜ የኛ ችግር ይሄን ነውና አብርሃምና ሳራ ቤት እግዚአብሔር ለምን ገባ ተብሎ ሲጠየቅ እኮ በጣም ቀላል ነው። አብርሃም ሳራን ይንከባከባት ስለነበረ ነው። አብርሃምና ሳራ ቢጨቃጨቁ ቢነታረኩ እዛ ቤት እግዚአብሔር ሳይሆን የሚገባው ማን ነበረ? ማን ነው? ሰይጣን ነበር የሚገባው። አብርሃምን ጌታዬ ትለው ነበር። አብርሃም ደግሞ እሷን እመቤቴ ይላት ነበር። ስለዚህ ሁለት እመቤትና ጌታ የሚኖሩበት ቤት ደግሞ የበላይ ጌታ ሆኖ ማን ይኖራል? ባንድ አስተዳዳሪ ሆኖ እግዚአብሔር ይኖራል ማለት ነው። አብርሃምና ሳራ ቤት ችግር ሲፈጠር የነገር አባታቸው አስታራቂ ሽማግሌያቸው ማን ነበረ? እግዚአብሔር ነው። እንደውም ይገርማቸዋል። አብርሃም ስላሴን ወደ ቤት ይዞ ሲሄድ ስላሴ መሆናቸው አልታው 3 ሽማግሌዎች ናቸው። ይዞ ሲገባ ስቃኔ ተቀበለችው። 3 መስፈሪያ ዶቄት አቡኪ ነው ያላት። 4 አላላትም፣ 2 አላላትም። ደግሞ ማን እየጎተትክ መጣ አላለችው። ምክንያቱም ይግባባሉ ማለት ነው። አንድ አባዋራ ቤት አስቤዛ ሳያሟላ ናምሳ እንብላ ብሎ ጓደኛውን ይዞ ጎትቶ ይመጣል። የት ያስቀመጥከውን ጎትቶ የምታመጣው? የእርዳታ ድርጅት ነው እንደምትሰራው። ይሄ በጣም ወንጀል ነው። ሚስትህን ልትረዳት ይገባል። ዛሬ እንግዳ ይዤ እመጣለሁኝ አቅም አለ። አቅሟንም ታውቀዋለህ። ያልሰጣትን ከየት ታመጣዋለች እሷ? እኔ ዝም ብሎ አንዳንዱ አባዋራ ከበር መልስ አምጡ አብሉ አጠጡ። ሌላው ደግሞ እውነቱን ለመናገር የኛ ማህበረሰብ ስናገባ እንደውም አንድ ጸሐፊ ጽፏል። ኢትዮጵያ ውስጥ አንድ ሴት ስታገባ ከነቤተሰቦቿ ነው የምታገባት ይላል። ምክንያቱም እናትና አባቷ የትዳሩ የቦርድ ሊቀመንበር መሆን ይቃጣቸዋል። ፈላጭ መራጭ እጃችሁን ሰብስቡ ማለት አለባቸው። እኔ ከዚህ ብዙ ጊዜ ጠይቄ አውቃለሁ። አንቺ ማን ነው ስምሽ? አንቺ ሙሽሪት ማን ነው ስምሽ? ተናገሪ። ናርዶስ ባለቤት ይዞ ውስጥ አለ? ማን ነው ስሙ? አቤት ዳግም አለ? ደህና ነህ? እየጠራች ነው። አየህ አሁን ከዚህ ጀምሮ መስማት ካቆምክ አደጋ ነው። እና ናርዶስ እየሰማሽ ነው? ዳግምና ናርዶስ ዳግም አንተ ነው የምጠይቅ። እየሰማኝ ነው? ዳግም ናርዶስና እናት ቢጣሉ ለማን ታግዛለህ? አቤት ፈተና! ልታፋታኝ ነው ወይ አትበል። እኔ ነውር ነው። ዳግም እየሰማኝ ነው? ናርዶስና እናት ቢጣሉ ለማን ታግዛለህ? አስበህ ንገረኝ። ምን አልከኝ? አቤት ዲፕሎማሲ! አንተ አምባሳደር ነው የምትሆነው በእውነት። እቺ የብልጠት አካሄድ ናት። ባይስማሙስ ናርዶስ እናትሽና ዳግም ቢጣሉ ለማን ታግዣለሽ? እሱ እንዳደረገው ወጣቱ ትውልድ ምን ያህል እንዳደገ ነው የሚያሳየው። ያያችሁ አገሪቱ የዲፕሎማት ችግር የለባትም እና ግን ብዙ ዲፕሎማት እያፈራን ነው ማለት ነው። ለማን ነው ማገዝ ያለበት? በማይበር ንገሩኝ። ሚስቱ ሴቶች ንገሩኝ እስኪ፣ በጥቅሉ ንገሩኝ። ባልሽና እናትሽና ባልሽ ቢጣሉ ለማን ታግዣለሽ? አንድ ላይ ንገሩኝ። አቤት ለባሌ። ውሸት ነው። ለባልሽ ነው። እሺ ወንዶቹ ንገሩኝ እስኪ፣ ሚስትህና እናትህ ቢጣሉ ለማን ታግዛለህ? ኧረ ተው። አያችሁ አሁን ትምህርቱ ይሄ ነው ቁም ነገሩ። አሁን በመጀመሪያ ለምን ይጣላሉ ነው ሲጀመር። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲነግረው ምዕራፍ 5 ቁጥር 1 ላይ መጽሐፍ ቅዱስ ያሰዋል አለ። ቀይስ ይገል መጽሐፍ ቅዱስ አለ። ክላሽ ሳይዙ የዘመቱ ወታደሮች ደህና ዋላችሁ? ገብቷቸዋል መቼም። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 1 ላይ
ናርዶስ ነቃቤ እሺ እንትን ነው እንደዚህ የምናደርጋቸው እኮ አገብቷቸው አሁን እናንተ የአዳራሹ ጉዳይ የግኑ ጉዳይ ወጥሮ ይዟቸዋል። ስለዚህ ያን ቁጭ አድርጋችሁ ተጠፋላችሁ። ወጥረን ያዝናችሁ በዛ ምክንያት ነው። እሺ አዎ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 1 ጀምሮ አንድ ሁለት ቁጥር ነው የሚነበበው። አዎ ሽማግሌ የሆነውን ጮክ በሉ። ሽማግሌ የሆነውን አትገስጸው አለና ቀጥሎ ቆይ እሱን እንዳባት እየው ነው የሚለው። ሽማግሌ የሆነ ምን አታድርገው እንደምን እየው። የትኛውን ሽማግሌ? አባትህን ነው? ማንኛውንም ሽማግሌ እንደማን አድርገው? እንዳባት አድርገው። ቀጥል እሱን ግን እንዳባት ብለህ አቁም። ነጠላ ሰረዝ ማን ነው? ውጥን ጨራሽ ነው ምንድነው በመጻውሩ ቁም እሱ ላይ። እሱን ግን እንዳባት ብለህ ቁም። ጎበዞችን ቀጥል። ሁለተኛ ጎበዞችን እንደ ወንድሞች። ጎበዞች ማለት መጽሐፍ ቅዱስ አማርኛው እኛ ጋር ተለያይተ ነው እንጂ ጎበዝ ማለት ጠንካራ ማለት፣ ጎበዝ ማለት ወጣት ማለት ነው። ወጣቶቹን ደግሞ እንደምን ያቸው አለ? እንደ ወንድሞች ያቸው። ልብ አድርጉ። ማንኛውንም ሽማግሌ እንደማን ማየት አለብህ? እንደ አባት። ማንኛውንም ወንድ ወጣት እንደማን ማየት አለብህ? እንደ ወንድምህ። ቀጥል የሸመገሉትን ሴቶች እንደ እናቶች። አይው የሸመገሉትና አዛውንት ባልቴቶቹን እናቶች ትልልቆቹን እናቶች ደግሞ ማንኛውንም አሮጊት እናት እንደማናያት እንደ እናትያት። እሺ ቀጥል ቆነጃጅቶቹንም እንደ እህቶች። ቆነጃጅቶችን ደግሞ ማለት ቆንጆ ማለት አፍንጫ ጥርስ ምናምን ጋር የሚያገናኘው ነገር የለም። በመጽሐፍ ቅዱስ ቋንቋ ቆንጆ ማለት የ15 የ18 ወጣት ማለት ነው ባጭሩ። ጎበዝ ማለት ወጣት ወንድ ማለት ነው። ቆንጆ ማለትም ደግሞ ወጣት ሴት ማለት ነው። ከመልክ ጋር የሚያገናኘው ነገር የለም። እና አንዳንድ ጊዜ መጽሐፍ ቅዱስ አማርኛ በጣም ስለተበላሸ ነው እንጂ ቆንጆ ማለት በድንግልና ያለች ሴት ማለት ነው። እንደውም በመጽሐፍ ቅዱስ ቋንቋ የቁንጅና ባሏን የፈታች ማለት ምን ማለት ነው? የድንግልና ባሏን ማለት ነው። ማቴዎስ 25 ላይ ያሉትን 10ን ደናግል አማርኛው መጽሐፍ ቅዱስ ደናግል የሚለውን ሲተረጉ ምን ብሎታል? ቆነጃጅት ብሏቸዋል። ስለዚህ ባጭሩ እዚህ ላይ 4 ሰዎች ተጠቅሰዋል። ሽማግሌ ማንኛውንም ሽማግሌ እንደማን ነው? ጮክ በሉ። ማንኛውንም አሮጊት፣ ማንኛውንም ወጣት ወንድ፣ ማንኛውንም ሴት። ስለዚህ እንኳን የሚስትህን እናት ማንኛውንም አሮጊት እንደ እናት የማየት ግዴታ አለብህ። አንዳንዱ የሚስቱን ቤተሰቦች እንደ ጥላት በቃ ልክ እሷን ወልደው ሰጥተው ነጥቀህ ስትሪውን መስፈር ምን ማለት ነው? እንጀራውን በልተህ። ስለዚህ እኔ እሷን መጥናት የለብንም ሲጀመር። በግልባቸው ደግሞ እናትም ቢሆን ፈትፋች መሆን የለባትም። ከዳሩ በኋላ ቅድም እንዳልኳቸው አማካሪ። እኔ ብዙ በትዳር ስለማስተምር ነው ይሄን ማቀው እኔ እንጂ መጽሐፍ ቅዱስ ስለነገረን ብቻ አይደለም። ስለዚህ እኔ ከወላጆቻችሁ ጋር ያለው ግንኙነት ጤናማ እንዲሆን መስመር የተሰመረበት ቀይ መስመር ያለበት እንዲሆን ለምሳሌ የሚስት ቤተሰቦች መግባባት ያለበት እስከምን ድረስ ነው? የባለሽን ቤተሰቦች መግባባት ያለበት እስከምን ድረስ ነው? እንደውም አንድ ጊዜ በሬዲዮ ሲጠየቅ ሰምቻለሁ። አንዷ ስትጠየቅ እኔ እንደው ባገኝ ቤተሰቦችን የጨረሰ ወንድ ባገኝ ማርያምን ነው የምላችሁ እኮ እናትም አባትም ምንም የሌለው በቃ መለመላውን። ይሄ ነውር ነው እውነቱ። ይሄ ክርስቲያናዊ ጠባይ አይደለም። ይሄ ወንጀል ነው እውነቱን ለመና እንዴ ቤተሰቦች ጠልተሽ የት ትገቢያለሽ? እንኳን የባለሽን ቤተሰቦች እኮ ሁሉን ውደዱ እኮ ተብሏል። ጠላታችሁ ውደዱ ተብሎ እንደ እውነቱን ለመና እንደ ክርስትና። ነገር ግን በእነሱ በኩል የሚያለው ደግሞ ጣልቃ ገብ እንዳይሆኑ ገብተው እንዳይፈተፍቱ። ለምሳሌ ቅድም ጠይቄያለሁ። የሚስትህ እናትና አንተና እናትህና ሚስት ቢጣሉ እረፊና እናትን እረፊ ማለት ያለብህ አንተ ነህ። እናቴን አትንኪብኝ ካልክ አንተ ትዳር ተበተነ ማለት ነው። እግዚአብሔርን ሰይጣንም ተጠያቂ አይደሉም። በዚህ አንተ በዚህ ቢፈርስብህ የራስህ ችግር ነው። ይሄ ደህና ዋላችሁ? ዳግም ሰላም ነህ? በጣም ጥሩ። ስለዚህ አሁን ስትማሩ የሰነበተ ይህን መብት ነው። በመጽሐፍ ቅዱስ ሚስት ባል በገዛ ስጋው ላይ ምን የለውም? ስልጣን ነው። ስልጣን የማን ነው? የሚስቱ። ሚስት በገዛ ስጋዋ ላይ ስልጣን የለ። ስልጣን የማን ነው? ስለዚህ በአንድ ትዳር ውስጥ ስንት ባለ ስልጣን አለ? አልሰማችሁኝም? ባል በገዛ ስጋው ላይ ስልጣን አለ ወይ? ስልጣን የማን ነው? ስለዚህ ሚስቱ ምንድናት? ሚስት በገዛ ስጋዋ ስልጣን አላት ወይ? ባለ ስልጣን ማን ነው?
ስለዚህ በአንድ ጣራ ስር ስንት ባለስልጣኖች አሉ? አቤት ሁለት። ምክትሉ ማን ነው? ዴታው ምክትል ሚኒስትር ዴታ ይባል የለ? በትዳር ምክትል ሁለት ባለስልጣን አንድ ቤት መኖር ይችላል? ምክትል ማን ነው? ይኸው ሚስት ይላል። ልብ አድርጉ። ጥያቄው ገብቷችኋል? ባል በገዛ ስጋው ላይ ስልጣን አለው? የማን ነው ስልጣኑ? ሚስቱ ስልጣና ባለስልጣናት አይደለችም? እሺ ሚስት በገዛ ስጋው ላይ ስልጣን አላት? ባለስልጣን ማን ነው? ስለዚህ በአንድ ጣራ ስር ሁለት ባለስልጣኖች፣ ባለሙሉ ስልጣን፣ የተሸራረፈ ስልጣን አይደለም። ማንም ምክትል የለም እዚህ ውስጥ። የሥራ ክፍፍል ጉዳይ ነውና እንግዲህ በድሮ ጊዜ ምን ይባላል? ወንዱ የአደባባዩን ሴቲቱ የማጀቱን ይባላል። ሰውየው አርሶ ቆፍሮ ዘርቶ ያመጣል፣ እሷ ያንን በወጡን እንጀራውን በመስራት። አሁን በአሁኑ ጊዜ ግን ያው ሁለቱም የአደባባይ ሆነዋል። እሷም ደሞዝ ታመጣ፣ እሱም ደሞዝ ያመጣል። መቀናጀት አለ፣ መናበብ አለበት። አንዳንድ ጊዜ በስጋ ተጋብቶ ኪሳቸው መግባባት ያቃተው ሰዎች ይገጥማሉ እኛ ጋር። ባልዮ ፈላጭ ቆራጭ ይሆናል። ደሞዝ ስላመጣ ብቻ እንደ አርጊው እንደዚህ መመሪያ መስጠት ይቃጠዋል። ስለዚህ ይሄንን እናንተ ክርስቲያናውያን ናችሁ፣ ዘመናውያን ናችሁ፣ ስልጡኖች ናችሁ፣ የተማራችሁ። አሁን እንደሰማሁት ዶክተሮች አላችሁ፣ ኢንጂነሮች አላችሁ። ብዙ ቢሮ ኢንጂነር ነህ፣ ቤት ግን ባል ነህ። ቢሮ ባለስልጣን ሚኒስትር ልትሆን ትችላለህ፣ መብት ነው። ቤት ስትመጣ ግን ባል ነህ። ይሄን ማወቅ አለብህ። እንደ ቢሮ ስልጣኔ መብቴ ይከበር ካልካንተ ትዳርህና ቢሮ ተምታቶብሃል ማለት ነው። አንተ ዶክተር ነህ፣ ሐኪም ቤት በሽተኛ ታከመል፣ ቤት ግን አንተም ራስህ በሽተኛ ታካሚ ነህ፣ በሚስት የምትታከም። ዶክተር እንትና በኝ ተፈለጭ ተቆረጭ የምትል ከሆነ እንኳን ክርስቲያናዊ ዓለማዊ ባል እንኳን መሆናችን ትበተናል፣ ትዳር ይበተናል ማለት ነው። ስለዚህ እንግዲህ ጋብቻ ቅድም እንዳልኳቸው አዳምና ሔዋንን ሴትና ወንድ አድርጎ የፈጠረ እግዚአብሔር ነው። ጋብቻ የተከበረ ነው፣ የተቀደሰ ነው። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ነገስታት፣ መሳፍንት፣ መኳንንት፣ ሳይንቲስቱ ሁሉ ነገር የሚገኘው ከእናት ማህፀን ነው። ይሄ ትዳር ማለት ሰውን ያህል ክቡር ነገር የሚፈጠርበት የሚመረትበት አምላካዊ መለኮታዊ ሰማያዊ ፋብሪካ ነው። ኢየሱስ ክርስቶስ በትምህርቱ መክፈቻ ያደረገው ቃና ዘገሊላ ሰርግ ቤት በመምጣት ነው። ሰርጉን በመባረክ ነው። አይታችኋል። ሰርግ ቤት መጥቶ የጎደለ ነገር ነበር፣ ጉድለት ሞልቷል። ዛሬም ትዳራችን ቢጎል ችግር ውሃ ቢል፣ ጤንነት ቢጠፋ፣ ገንዘብ ቢጠፋ፣ ጤና ቢጠፋ፣ መውለድ ቢያቅተን አንዳንድ ጊዜ አግብተን መውለድ እንኳን ቢያቅተን መቋቋም እንችላለን። ምክንያቱም ክርስትና መውለድ አይደለም ዓላማው። ይሄን ማወቅ ያስፈልጋል። ክርስትና ግቡ ባልና ሚስት ሁለታችንም ወደ ሞት እየሄድን ነው አይደል? አንቺም ወደ ሞት እሱም ወደ ሞት እየሄደ ነው። እስከ መቃብር ድረስ ለምን ለየብቻ ከምን አንድ ላይ ለምን አንኖርም ብለን ተመካከ መንገድ ላይ የተገናኘን ሰዎች ይሄን ማወቅ አለባችሁ። ቋሚ ኑሮ አይደለም ይሄ፣ ቋሚ ኑሮ አይደለም። ስለዚህ ጉዟችን ወደ መንግስተ ሰማይ ወደ እግዚአብሔር መንግስት ነው እንጂ መውለዱ አለመወለዱ ከእንስሳት ጋር የምንመሳሰልበት ነው። ብዙ ጊዜ ተናግሬያለሁ። እኔ 4 ልጅ አለ፣ የሆነች ላም ደግሞ 4 ጥጃ አላት። ምንም ተአምር የለውም። ከጽድቅ ጋር አታያይዘው፣ ይሄን ከቅድስና ጋር አታያይዘው። ብዙ ደናግል መናኛ አባቶች አሉ፣ እርግፍ አድርገው ተተው። እነ ኤልያስ ደናግል ናቸው። ይሄ ስጋችን ደካማ ስለሆነ ተደጋግፈን እንድንኖር አደረገ እንጂ እግዚአብሔር መውለድ የመንግስተ ሰማያት የለፍ ወረቀት አይደለም። አለመውለድም ጥሩ ነው፣ መውለድም ጥሩ ነው። ባለፈው አንድ ኢንተርቪው ላይ ተናግሬያለሁ አይደለም? መውለድም በረከት ነው፣ አለመውለድም በረከት ነው። ሀብትም በረከት ነው፣ ድህነትም በረከት ነው። እንዳጠቃቀማችን ነው። አንዱን ሀብት አግኝቶ የባከናለ፣ ገንዘብ ሰጥቶ ግንዛቤ የነሳው፣ ነፍስ ኪሱ ሞልቶ ነፍሱ የጎደለችበት ሰው አለ። እሱ እንደሱ አይነት እንትን መሆን ያለበትም። እንግዲህ ቤት የሰራ ባል ብዙ ጊዜ ትፈልጋላችሁ እናንተ። ትልቁ አደጋ ቤት ሰርቶ ራሱ የፈረሰ ነው ወንዱ። ይገርማችኋል። ብሎኬት ደርድሮ ራሱ የተናደ ከሆነ ምን ያደርግልሻል? ስለዚህ እሱን ብቻ ማረጋገጥ ያለ አንተ ተሰርታለ ማለት አለብሽ። መኪና ያለው ጥሩ ነው ተገኝቶ ነው እንዴ በታክሲ ከመንገላታት። ግን መኪና ገዝቶ ራሱ የተሸጠ ከሆነስ ምን ማረጋገጫ አለሽ? ስለዚህ ክርስትና ለዝመ መዘኛው ማለት ነው። በርቱ፣ ጠንክሩ፣ መልካም ጋብቻ። ትዳራችሁን ይባርክ፣ ህይወታችሁን ተቻቻሉ፣ ተግባቡ፣ ተስማሙ። አሁን ይሄን ሰሞን እንግዲህ አዲስ ፍቅር ላይ ስለሆናችሁ አይገባችሁም እናንተ። እንደውም ባለፈው አንድ ሬዲዮ ላይ ልምድ ላካፍል ብሎ መጣ ሰውየው። የጋብቻው ነው ስንት ወር እንደው ታውቃለህ? 3 ወር ነው ገና። እንዴ ምኑ ነው የሚያካፍለው? እስከ 1 አመት መጽሐፍ ቅዱስ 1 አመት እስኪሞላው ሙሽራ ዘመቻ ሁሉ አይሄድ ይላል። 1 አመት ልምድ ለማካፈል አይበቃም። ምንድነው የሚያካፍል? በ1 አመት መሽርሽር ነው በቃ። እንደውም ፈረንጆቹ ጥሩ ብለውታል፣ ሃኒሙን ብለውት የለም
የጨረቃ ማር እኮ ነው እንግዲህ በፀሐይ የሚያቀልጠው ማለት ቀን የማይታይ ማለት እኮ ነው አይደለምና በጣም ብዙ ትርጉም አለው። ዙሮ ከጠናከራችሁ ከበረታችሁ እናንተ ጋር ማን ይኖራል? እግዚአብሔር ይኖራል። የአብርሃምና የሳራ ትዳር ውጤታማ የሆነ ማን ስላለ ነው? እግዚአብሔር ስላለ ነው እንጂ በእውነቱ እንደኛ መመዘኛ እኮ የአብርሃምና የሳራ ትዳር ፈርሶ ነበር፣ ተበትኖ ነበር። ልጅ የላቸውም፣ ስደተኞች ናቸው፣ የረባ ምግብ የለም። እንደው እየተሰደዱ እኮ ሌላ ሀገር ሄደው እኮ ሳራን እኮ እህቴ ናት ብሎ ያውቃል እኮ አብርሃም አይደለም። ሳራ ቆንጆ ስለሆነች መልክሽን አይተው እኔን ይገሉኛል፣ ስለዚህ ምን ልበል አለ፣ እህቴ ናት ልበል። አንድ ጊዜ ምን ጥያቄ ቀረበ የማይበር ቅዱሳን ያሆይ ህይወት ጉዞ ላይ መቼም እኛ ሰው አይኑን እያወጡት ቅንድቡን የሚጠነቀቅ ትውልድ ስለሆነ ምን ብሎ ጠየቀ? እህቴ ወንድም አንዲት አሜሪካን ሀገር ያለች እህት ወንድሟን ባሌ ነው ብላ ይዛ ትሄዳለች። ታውቃላችሁ አይደል? ታውቁ የለ እና ይሄ ኃጢአት አይደለም ወይ መዋሸት? እኔን በእውነቱ መግረፍ ነበር እንደው እውነቴ ስንት ቅጥፈት እየቀጠፍን እንደ ትልቅ ኃጢአት። የኔ ጌታ አንተ ከአብርሃም አትበልጥም፣ ድህነትም ከአብርሃም አይበልጥም። ዳቦ ፈልገ ነው እየሄድክ ያለው። አብርሃም ጫንቆት እህቴ ናት ብሏል። ስለዚህ ከአብርሃም ስለማትበልጥ አንተ እህቴ ነህ ብለህ አሜሪካ ገብተህ ዳቦ በልተና ግድ የለም ብዬ መለስኩኝ። ልክ አይደለም? እኔ ውሸታሞች፣ እኔ ቀጣፊዎች፣ አስመሳዮች። አሁን ስንቶች አንዳንዱ እኮ ይገርማቸዋል፣ ሲያመነዝር አይናገርም። አባቴ አራስ ቤት ገብቼ ቤተ ክርስቲያን ይገባል። ውሸታም ሲያመነዝር እኮ ሰው ሲገል እኮ አይናገርም። እኔ በእውነቱ የማስመሰል ካልተወገደ እኔ መከራችን አያቆም እውነቱን ለመናገር። እና አታስመስሉ፣ ተማመኑ፣ ከመጠን በላይ አትጠናኑ። እየሰማችሁ ነው? እኔ አሁን አንዳንድ ሰው ምን ይላል ይመጣል፣ እኔ እኮ ሚስቴን በጣም በጥልቀት የማውቃት አይመስል። ለምን ነው የምታውቃት? ምን ታረግላለች? አንተ ፈጣሪዋ ነህ እንዴ? ባሏ ነህ እንጂ ትንሽ ወቃት ይበቃው ነው። በቃ በመጠኑ ተዋውቆ መኖር ነው። በቃ አለቀ። አንተ ሚካኤል አይደለም፣ እሷም ገብርኤል አይደለች። ወልደ ሚካኤል ነው ወልደ ገብርኤል ናቸው። በቃ እውነቴን ነው። ተግባብቶ መኖር ነው። በቃ ጥናት ላይ አትመስርቱት። አሁን ቅድም ትምህርቱን ስነሳ ምን ብያለሁኝ? ትዳር በጥናት ይሆናል ብያቸዋለሁ አይደለም? አይሆንም። እሺ ያንቺ እናት የኔ እናት 50 ዓመት በትዳር የኖሩት እኮ ማን አጥንቶላቸው ነው? አሁን የተጠናኑ ሰው በ7 ዓመታቸው ሲፋቱ ያልተጠናኑት ግን 50 ዓመት ይኖራሉ። ስለዚህ ህይወት በጥናት አይመራም፣ በእግዚአብሔር ፈቃድ ነው የሚመራው። ይስሐቅ ርብቃን ሲያገባ እኮ ከሶሪያ ነው ሄዶ ያመጣለት፣ አያውቃትም። ግን በእግዚአብሔር ፈቃድ ስለመጣች የአብርሃምና የሳራ የይስሐቅና የርብቃ ትዳር እኮ የክርስቶስ መገኛ ነው፣ የድንግል ማርያም መገኛ ነው የሆነው። ስለዚህ እኔ አማኞቹ ነው፣ በቁሳቁስ ጥገኛ አትሁኑ። እንደው ዝም ብሎ አስቤዛ ብቻ ያኖራ ብላችሁ አትመኑ። መኪና ስለገዛ ቤት ስለሰራ በቂ ስራ ስለሰራ ሰላማዊ ኑሮ አይኖርም። አሁን ነው የገባንኛ። ሰዎች መኪና እንደ ሸሚዝ እየቀያየሩ ጭንቅላታቸው በባዶ ጭንቅላት የሚሄዱ ሰዎች አሉ። የተንጣለለ ቪላ ሰርተው የፈረሱ ሰዎች ገጥመውናል። ስለዚህ ህይወት የሚመራው በማን ፈቃድ ነው? በማን ቸርነት ነው? በእግዚአብሔር ቸርነት። ገንዘብ ያስፈልጋል፣ ምንም ጥያቄ ነው። በደንብ አድርገህ ቆንጥጠህ ስራ በደንብ። እውነቴን ነው የምልህ። አንተ ዝም ብለህ ቤት ተጎልተህ እየዋልክ ድህነት ቢመጣ እግዚአብሔር ተጠያቂ። ስራ መውደድ አለባችሁ። ክርስቲያን ላቡን ጠባር ዘይፈቅድ ይትቀነይ እይሴሰይ መስራት የማይወድ ምን አይበል አይብላ። አንተ ዶክተር ነህ፣ አንድ ሐኪም ቤት የምትሰራ ከሆነ በትርፍ ሰዓት ማታ ክሊኒክ ስራ፣ ሚስትህን ሳትረሳ ማለት ነው። እሷን ሳትዘነግ መደበኛ ስራ እሷ ናት ነግሬሃለሁ። ይሄ ማወቅ አለባችሁ። እኔ ባለፈው አንድ ሰባኪ አግብቶ እያስተማርኩ ነበር። ካሁን እስከዛሬ ወንጌል ብቻ ነው። ካሁን በኋላ ግን ወንጌላዊትም ያንተ ሚስት ናት። ስለዚህ እግዚአብሔርን ብቻ ገለግላለሁ ስትከንፍ ሚስት ብትፋታ እግዚአብሔር ተጠያቂ አይደለም። ስለዚህ ሚስትህን ማገልግል እግዚአብሔርን ማገልግል። መድብላቸው ጊዜ ቦታ መድብላቸው። እኔ አሁን ለምሳሌ አሁን እያስተማርኩን ማታ ቤት የገበ ልጆችን አጫውታለሁ። 24 ሰዓት ስለ እግዚአብሔር የማስብበት ጊዜ የለኝም። እሱም አይልም፣ ያውቀዋል እግዚአብሔር። እግዚአብሔር እንደኛ ፈላጭ ቆራጭ አምባገነን አይደለም። 24 ሰዓት እኔን አስቡኝ አላለም። 6 ቀን ሰርተህ 7ኛውን ስጠኝ ነው። ከ10 ብር አንዱን አምጣ ነው። 9ኙን ወሰደው አብዛኛውን ነው ያለው። እና ደህና ናቸው። መልካም ትዳር፣ መልካም ጋብቻ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ፕሮግራሙን ላዘጋጃችሁ ወንድሞቻችሁ እድሜና ጤና ይስጣችሁ። አሁን ወደ ጋብቻ የሚወስዱን የተማራችሁት፣ በትዳሩ ስትመጡ ደግሞ ገና ያልተጠኑ ጉዳዮች ይገጥሟቸዋል። አሁን እስከዛሬ ያጠናችሁት ወንድ ያጠናችኋት ሴት ጨርሳ ትዳር ውስጥ ገና የሚፈነዳ ጠባይ አለ። አሁንም አታውቁት። አሁን ጤነኛ የመሰለችው በሳምንት አንድ ቀን እየተገናኘህ ሰው እውነተኛ ጠባዩ የሚወጣው ይባላል አብሮ መተኛት ነው፣ ወጭ መጋራት ሲጀምር ነው።
እየሰማችሁ ነው? ወጭ መጋር። አሁንማ በየሳምንቱ ትገናኛለሽ፣ አይስክሬም ላለሰሽ ትለያያለሽ። ወደ ትዳር ሲገባ ግን አይስክሬም የለም፣ ኬክ የለም። እንደውም አንዳንዶች እኮ በጋብቻ ጊዜ አይስክሬሙን አበባውን ያመጣ ነበር፣ ዛሬ ተወኝ። እንደ ሽሮና በርበሬ ተገዛበታል። በቃ በዛው አይቀጥልም። ይሄን ማወቅ አለበት። ተጋፈጠው ነው የምልህ። ሁሉ ጊዜ አልጋ ባልጋ የሚሆን ነገር የለም። ብትጋጩ ብትጣሉ አታጋኑ። መረጃ ለጎረቤት አትስጡ። ለእናትሽ አትደውይ፣ ለእህትሽ አትደውይ ስትጣሉ። ለጎረቤት ለማን ለንስሐ አባት ነው ለካህን ነው የሚነገር። ለኛ ብትነግር መፍትሄ አለው። ለእናትሽ ለጎረቤት ብታወሪው እሷም እዛ መከራዋን እያየች መቼ ልፋታ እያለች ነው። የራሷ እሳት እየነደደበት ያንቺን እናት አታጠፋም። እሳት የሚያጠፋው ማን ነው? ምሕረት የሚያመጣው ማን ነው? ችግር የሚፈታ ማን ነው? እግዚአብሔር ነው። ስለዚህ እንደው በተጋጫችሁ ቁጥር አይባልም። በቃ ሰው ነው ያገባው፣ ምን ይገረግ? እንኳን አንተ በዚህ ቀሽቃሽ ዓለም ውስጥ እየኖርክ አዳምና ሔዋን በገነት እየኖሩ ተጣሉ አይደል እንዴ? አንተ አዲስ አበባ ብትባላ ምን ችግር አለው? ኑሮ እየተወደደ ስንት ስቃይ ባለበት አለመገደላችንም ጀግኖች ነው። እውነቱን ለመናገር አዳምና ሔዋን እንኳን እዛ እየኖሩ ምን ምክንያት አላችሁ ቢባሉ እኮ በኋላ ተደበቀ ምክንያት ሳላጣ ምግብ አልጎደለበት ያየሩ ጠባይ። አሁን ዛሬኛ ምን ማቀቀው እነዛ ሁለት ባልና ሚስት ሲንቀዠቀዡ ያመጡት መከራ ነው ይገርማቸዋል። ስለዚህ ሁለት ባልና ሚስት ሲንቀዠቀዡ ማይበረሰብ ይታመሳል። ኑሮ አሁን በተደረጉ ጥናቶች ዓለም ላይ ትልልቅ ግፍ የፈጸሙት አምባገነን መሪዎች የተበላሸ ትዳር ውጤቶች ናቸው። ደህና ዋሉ። ጸጳጦስ ይእቲን ተባማን ይብልዋ ቅድስታ ቅዱሳን አንቀጸ ብፁዓን መዝገቡ ለቃል ሰአሊ ለነ ማርያም